ዛሬ ከዚህ መጽሐፍ መጠንቀቅ ስላሉብን መርዛማ ሰዎችና ግንኙነቶች እንዲህ ካሉ አደገኛና መርዛማ ሰዎች እንዲሁም ግንኙነቶችስ እንዴት መለየት እንደምንችል በስፋት የምንቃኝ ይሆናል። መርዛማ ግንኙነቶች ወይም ቶክሲክ ሪሌሽንሺፕስ በሁሉም ቦታ አሉ። ሰዎች እርስ በርስ በሚያደርጉት አያያዝ በግልጽ የሚታዩ ወይም በረቀቀ መንገድ በስውር የሚካሄዱ ሊሆኑ ይችላሉ። የግንኙነቱ ተፈጥሮ ምንም ይሁን ምን መርዛማ ግንኙነቶች የሰውን በራስ መተማመን ሊሸረሽሩና የአእምሮ ሰላምን ሊያሳጡ ይችላሉ። ለዚህም ነው መርዛማ ግንኙነት ምን ማለት እንደሆነ፣ የመርዛማ ግንኙነት አይነቶችንና እነርሱን ለማስወገድ ምን ማድረግ እንዳለብን መመልከት ያለብን። በጥቅሉ ሲታይ መርዛማ ግንኙነት ማለት ከተሳታፊዎቹ ቢያንስ በአንዱ ላይ ጉዳት የሚያደርስ ማንኛውንም አይነት ግንኙነት ነው። አንዳንድ መርዛማ ግንኙነቶች አንዱን ወገን ብቻ ሲጎዱ፣ ሌላኛውን ደግሞ ሁለቱንም ሊጎዱ ይችላሉ። በዚህ አይነት ግንኙነት የሚደርሰው ጉዳት አካላዊ፣ ስሜታዊ ወይም ሁለቱም ሊሆን ይችላል። አብዛኛውን ጊዜ አንዱ አይነት ጉዳት ከሌላው ይበልጣል። ያም ሆነ ይህ መርዛማ ግንኙነት በተሳታፊዎቹ ላይ ዘላቂ ተጽዕኖ ሊተው የሚችል ጉዳት ያስከስታል። መርዛማ ግንኙነቶችና በእነሱ ላይ ምን ማድረግ እንደሚገባ። በሰኔ ወር 2008 ትራቨል አሌክሳንደር ሜሳ አሪዞና ውስጥ በሚገኝ ቤቱ መታጠቢያ ክፍል ውስጥ በግፍ ተገድሎ ተገኘ። ድርጊቱን የፈጸመችው የቀድሞ የሴት ጓደኛው ጆኒ አሪያንስ ነበረች። እሱን ተኩሳ ከመግደሏ በፊት ግንኙነታቸው የመጠፋፋት መድረክ ነበር። የፍቅር ግንኙነታቸው ከፍ ያለ በመርዛማ ተንኮሎች የተሞላም ነበር። አሪስ የመኪና ጎማዎቹን ቀደደችበት፣ ከባንክ የነበረውን ገንዘብ ሰረቀችበት። እሱም ባገኘው አጋጣሚ ያዋርዳት እንደነበር ይነገራል። ይህ በስውር ክትትልና በግልጽ የስሜት ጥቃት የተሞላ አደገኛ ውህድ ሁለቱንም ወደ ጥፋት አዘቅት ውስጥ ከተታቸው። ይህ ጉዳይ የሰው ልጆች የእርስ በእርስ ግንኙነት ሲበላሽ ምን ያህል አደገኛ ሊሆን እንደሚችል አስደንጋጭ ማሳያ ነው። ሁሉም መጥፎ ግንኙነቶች በግድያ ባያበቁም ስነልቦናዊ ሂደቶቹ ብዙውን ጊዜ በተመሳሳይ መስመር ላይ ይጓዛሉ። ሌላ ይህንን ምሳሌ እንውሰድ። በትዳር ውስጥ አንዱ የትዳር አጋር በሚስቱ ላይ አካላዊ ጥቃት ያደርሳል። ተጎጂዋ በብዙ ምክንያቶች ጥቃቱን ችላ ወይም አፍና ትኖራለች። ተጎጂው በፍርሃት ምክንያት ግንኙነቱን ጥላ አልወጣችም እንበል። በዚህም ምክንያት አጥቂው ይህንን አጋጣሚ በመጠቀም ተጎጂውን የበለጠ ለመቆጣጠር ይሞክራል። በመጨረሻም በተጎጂዋ ላይ የሚደርሰው አካላዊ ጉዳት እንደ ሞት ወይም ከባድ የአካል ጉዳት ያሉ አስከፊ ውጤቶች ሊያስከትል ይችላል። በዚህ ምሳሌ አንደኛው ወገን የጥቃቱ ተቀባይ ሲሆን የጉዳቱን ሸክም ይሸከማል። አጥቂውም በድርጊቱ ምክንያት ስሜታዊ ጭንቀት ሊሰማው ይችላል። ለምሳሌ በትዳር አጋሩ ላይ ጥቃት ካደረሰ በኋላ የጥፋተኝነት ስሜት ሊሰማው ይችላል፣ ምንም እንኳን ይህ ሁል ጊዜ የተለመደ ባይሆንም። አሁን ደግሞ ሁለቱም የትዳር አጋሮች በመርዛማ ግንኙነት ውስጥ ያሉበትንና ሁለቱም ጉዳት የሚደርስባቸውን ሁኔታ እንመልከት። በዚህ ሁኔታ ውስጥ በአንዳቸውም ላይ የሚደርስ አካላዊ ጉዳት የለም፣ ይልቁኑ ጉዳቱ ስሜታዊ ነው። ሁለቱም የትዳር አጋሮች እርስ በእርስ የቃላት ጥቃት ይሰነዛዘራሉ። ብዙውን ጊዜ እርስ በእርስ አስቀያሚ ነገሮችን የሚነጋገሩበት የጩኸት ግብ ውስጥ ይገባሉ። ሁለቱም በሁለቱ ላይ የሚከሰት ከባድ ስሜታዊ ጭንቀት ይፈጥራሉ። በዚህ ጉዳይ ሁለቱም ወገኖች ድርብ ሚና ይጫወታሉ። ማለትም ሁለቱም ተጎጂ ወይም ቪክቲምስ፣ ሁለቱም አጥቂ ወይም ቪክቲማይዘር ናቸው። ይህ በተፈጥሮ ወደ ግንኙነት መፍረስ ያመራል። ብዙውንም ጊዜ ሊጠገን የማይችል ይሆናል። ይህ ማለት ግንኙነቱ እስኪያበቃ ድረስ የጥቃት ሂደቱ ይቀጥላል። ነገር ግን ሁለቱም አጋሮች በለመዱበት መንገድ ከመጓዛቸው የተነሳ ግንኙነቱን ማቆም የሚታሰብ ላይሆንላቸው ይችላል። የመጨረሻው ውጤት ለዓመታት የሚዘልቅ የጥቃት ዑደት ሊሆን ይችላል። ጎጂ ወይም ቶክሲክ ግንኙነትን እንዴት መለየት ይቻላል?
በመሰረቱ ጎጂ ወይም መርዛማ ቶክሲክ ግንኙነት ማለት አንተን በቋሚነት የሚጎዳ ወይም ጉልበትህን የሚጨርስ ግንኙነት ነው። ይህ ከፍቅረኛ፣ ከአለቃ፣ ከቤተሰብ ወይም ከጓደኛ ጋር ሊሆን ይችላል። ዋናው ምልክት ግንኙነቱ ጉዳት እያስከተለብህ መሆኑ ነው። አንዳንድ ጊዜ ምልክቶቹ ግልጽ ናቸው። ለምሳሌ የአካል ጥቃት ሊሆን ይችላል። የአካል ጥቃት ካለ ግንኙነቱ ወዲያውኑ መቆም አለበት። ነገር ግን አንዳንድ ምልክቶች ስውር ሊሆኑ ይችላሉ። ለምን እንደሆነ በግልጽ ሳታውቀው መጥፎ ስሜት ሊሰማ ይችላል፣ ወይም አንተ ከምታገኘው በላይ እየሰጠ እንደሆነ ይሰማ ይሆናል። አንዱ ወገን ብቻ ተጠቃሚ ሆኖ ሌላኛው ከተረሳ ወይም ከተገፋ ግንኙነቱ ጤናማ አይደለም። መርዛማ የሥራ ቦታ። ሥራ በተፈጥሮ አድካሚ ነው። ነገር ግን ጤናማ ሥራ የህይወት ዓላማ ወይም እርካታ ይሰጣል። መርዛማ ሥራ ግን በየቀኑ ስሜትህን ይጎዳል። የሥራ ባልደረቦች ወደ ታች የሚጎትቱ ከሆነ ወይም አለቃ ጨቋኝ ከሆነ ያለው ጎጂ አካባቢ ውስጥ ነው። በቢሮ ወንበር ላይ ተቀምጠ ማራቶን የሮጥክ ያህል የሚደክም ከሆነ ወይም ወደ ሥራ ከመሄድ ጥርስህን ማስነቀል ከመረጥክ አዲስ ሥራ የምትፈልግበት ጊዜው ነው። መርዛማ የፍቅር ግንኙነቶች። ጤናማ ግንኙነቶች በመተሳሰብ ላይ የተገነቡ ናቸው። መርዛማዎቹ ግን ብዙውን ጊዜ በድብቅ ዓላማዎች ወይም በተበላሸ መሰረት ይጀምራሉ። እንዲህ አይነት ፍቅር በጊዜ ሂደት ወደ ጥላቻ ይቀየራል። ይህ ጉዳት ከስድብ እስከ ጋዝላይቲንግ እና የጥፋተኝነት ስሜት እንዲሰማ ማድረግ ሊደርስ ይችላል። ጎጂው ሰው ባህሪ ለመቀየር ፈቃደኛ ሳይሆን ሲቀር የተጎጂው በራስ መተማመን ግን ይሰበራል። የመርዛማ ግንኙነቶች አይነቶች። ከደስታ ማጣት ባሻገር ለዚህ ችግር መንስኤ የሚሆኑ ልዩ ልዩ ሁኔታዎች አሉ። ጥገኝነት ወይም ዲፔንደንስ። ይህ የሚሆነው አንዱ ሰው በሌላው ላይ ከመጠን በላይ ሲደገፍ ነው። የገንዘብ ጥገኝነት ወይም የስሜት ጥገኝነት ሊሆን ይችላል። ለምሳሌ ቀናተኛ ባል የሚስቱን ሙሉ ትኩረት ይፈልጋል። ይህም ሚስቱ እንደተፈታች ወይም እንደታፈነችና ከመጠን በላይ እየተቆጣጠራት እንደሆነ እንዲሰማት ያደርጋል። ራስ ወዳድነት ወይም ናርሲሲዝም። ናርሲስቶች ወይም ራስ ወዳዶች ሙሉ ቁጥጥር ይፈልጋሉ። ወላጆች። ናርሲስት ወላጆች በልጆቻቸው በኩል መኖር ይፈልጋሉ። የልጁን ፍላጎት ከማየት ይልቅ የራሳቸውን ያልተሳካ ህልም ለማሳካት ልጆችን ያስገድዳሉ። አለቆች። ናርሲስት አለቃ ስልጣን የማያካፍልና ሁሉንም ነገር በቅርብ የሚቆጣጠር ማይክሮ ማናጀር ነው። ስልጣንን ለብቻው ይቆጣጠራል። ይህም ሰራተኞች አቅም እንደሌላቸው እንዲሰማቸው ያደርጋል። ሌላኛው ማታለል ወይም ማኒፑሌሽን ነው። አታላዮች ሌሎችን ለራሳቸው ዓላማ ይጠቀማሉ። ይህ ማስፈራራት፣ ውሸት ወይም እንደ ተጎጂ ሆኖ በማስመሰል ሊደረግ ይችላል። በከባድ ሁኔታዎች ውስጥም ሰዎች እንደ ዕቃ ተጠቅመው የራሳቸውን ነገር ያሳካሉ። ተጎጂው ሰላም ለማስፈን ዝም ካለ ሳያውቀው ለራሱ መጎዳት ተባባሪ ሊሆን ይችላል። መርዛማ ግንኙነቶችን ማስወገድና መከላከል። መርዛማ ግንኙነቶች በስሜት የሚያዳክሙና ጎጂ ሊሆኑ ይችላሉ። መርዛማነታቸውን እንዴት መለየትና መፍታት እንደሚቻል መማር ለጤንነት ወሳኝ ነው። አንደኛ፣ መርዛማ ግንኙነት ውስጥ ስትሆን። መርዛማ በሆነ ሁኔታ ውስጥ እንዳለ ከተገነዘብክ የመጀመሪያው እርምጃ የግንኙነቱን ክብደት በሐቀኝነት መገምገም ነው። ጥገና መፈለግ። የግንኙነቱ ዋና ነገር አሁንም ጠንካራ ነው ብለህ ካመንክና መርዛማነቱ ልትፈታው ከምትችለው ችግሮች የመነጨ ከሆነ ውይይትን ለመጀመር አስብ። ስለ ችግሮቹ ከሌላ ሰው ጋር በግልጽ ተነጋገር። ለለውጥ ያለህን ፍላጎት ግለጽ። ለጥልቅ ስር ለሰደዱ ችግሮች ጤናማ ሚዛንን ለመመለስ እንደ ጥንዶች የምክር አገልግሎት ያሉ ሙያዊ እርዳታዎችን መፈለግ ይመከራል። ሆኖም ግን ግንኙነቱን መጠገን የጋራ ቁርጠኝነትን ይጠይቃል። አንደኛው ሰው ዝግጁ ካልሆነ፣ ካልፈለገ ወይም ችግሮቹን ለመቀበል ፈቃደኛ ካልሆነ ግንኙነቱን ለማስተካከል የሚደረጉ ጥረቶች ሳይሳኩ የመቅረት ዕድላቸው ከፍተኛ ነው።
ያለ ቅድመ ሁኔታ አቋርጦ የመውጣት አስፈላጊነትን ማወቅ። በተደጋጋሚ ከባድ በደል የሚያደርስ ከሆነ ወይም የትዳር አጋር የመለወጥ ፍላጎት ከሌለው፣ ግንኙነቱም ከጥገና በላይ ከሆነ ብቸኛው አማራጭ ትቶ መውጣት ሊሆን ይችላል። ይህ ውሳኔ ብዙውን ጊዜ አስቸጋሪ ነው፣ ነገር ግን ጤናንና ደህንነትን ማስቀደም በጣም አስፈላጊ ነው። ሁለተኛ፣ መርዛማ ግንኙነቶችን እንዴት ማስወገድ እንደሚቻል። ምርጥ መከላከያ ቀደም ብሎ ማወቅ ነው። በአዲስ ወይም በማደግ ላይ ባለ ግንኙነት ውስጥ የሚታዩ ማስጠንቀቂያዎችን መለየት መማር ወሳኝ ነው። እነዚህ የማስጠንቀቂያ ምልክቶች መተማመንን፣ መከባበርንና ስሜታዊ ደህንነትን የሚያበላሹ ባህሪያት ሊሆኑ ይችላሉ። ለእነዚህ ማስጠንቀቂያዎች ትኩረትን ስጥ። ከመጠን በላይ መቆጣጠርና ቅናት። በጥርጣሬ ወይም በበላይነት ለመያዝ ባለው ፍላጎት የተነሳ ጊዜህን፣ ጓደኞችህን ወይም እንቅስቃሴዎችህን ለመቆጣጠር የሚሞክሩ ከሆነ። ዘወትር መውቀስና በስሜት መጫወት። አንዱ አጋር ለድርጊቶቹ ኃላፊነት የማይወስድ ይልቁንም ጥፋቱን ወደ ሌላኛው የሚያዞር ወይም ዘወትር የሚወቅስ ከሆነ ይህ ሰው መርዛማ ነው። የቃልና ስሜታዊ በደል። ይህም ራስህን እንድትጠራጠር የሚያደርጉ ግምት፣ አጸያፊ አስተያየቶች፣ ስም ማጥፋትን፣ ድብቅ ስድቦችን ወይም ያለፉ ስህተቶችን ሁልጊዜ ማስታወትን ያካትታል። ስሜታዊ ጥገኝነትና በራስ መተማመንን ማጣት። ለደስታቸው ወይም ለመረጋጋታቸው በአንተ ላይ ጤናማ ያልሆነ መተማመን የሚያደርጉ ከሆነ፣ የታፈንክ እስኪመስል ድረስም በአንተ ላይ ጥገኛ የሚሆኑ ከሆነ ይህ የመርዛማ ግንኙነት ምልክት ነው። አካላዊ ጥቃት። ይህ ለድርድር ሊቀርብ የማይችል ነገር ነው። ማንኛውም የአካል ጉዳት ወይም ማስፈራሪያ ክስተት ለደህንነት አደገኛ ነውና ፈጣን እርምጃ ይፈልጋል። አንድ ወይም ከዚህ በላይ የሆኑ እነዚህ ማስጠንቀቂያዎች ባየ ቅጽበት እርምጃዎችን መውሰድ አለብህ።